ሰላም ሰላም፣ ውድና የተከበራችሁ የቲጂቱ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሰላም ናችሁ። እንኳን አደረሳችሁ ለጽጌ ጾም። አምላክ ኢየሱስ ክርስቶስ የሰላም የደስታ የፍቅር የአንድነት የመተሳሰብ ያድርግልን። በሰላም አስጀምሮ በሰላም ያስፈጽመን። ጾሙንም በሰላም እንድንጨርስ የእሱ ቅዱስ ፍቃዱ ይሆንልን እና እኔ ዛሬ የመጣሁበትን ጉዳይን ከመግባቴ በፊት ቤተሰብ ያልሆናችሁ ላይክ፣ ሼር፣ ሰብስክራይብ ሸር እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ወዳችሁና ፈቅዳችሁ ስለምታበረታቱኝ ከልብ አመሰግናለሁ። አሁንም አበረታቱኝ። የደወል ምልክቷን እየተጫናችሁ ሼር ማድረጋችሁን ሰብስክራይብ ማድረጋችሁን ደግሞ አትርሱ ቤተሰቦች ማለት ነው። አበረታቱኝ። እንግዲህ ዛሬ የመጣሁበትን ጥያቄ ቀጥታ ወደ ጥያቄ ሰላምታይን ካቀረብኩ ብዙ ጊዜ እኔ ፍራንክ አደርጋለሁ። ፍራንክ ሳረግ ቤተሰቦችን ለምንድን ነው ፍራንክ የምታደርጊው? ቤተሰቦችን እንዳያሳጣሽ ያሉኝ ልጆች አሉ ማለት ነው። ብዙ ጊዜ እኔ በቤተሰቦች ስልህ የዳር ሰው ማድረግ ብዙ ጊዜ ስልህ እኔ በቃ የሆነ ሳቅ የሆነ ዘና ያደርጋል በማለት ነበር ፍራንክ ያደረግኩት። ግን ፍራንክ ጥሩ እንደማልሆነ በጣም ተረድቻለሁ። አንደኛ ውሸት እንድናዋሽ ያደርገናል። ሁለተኛ ደግሞ ያመነንን ሰው እምነታቸውን ይሸረሽራል። እምነት እንዲያጣ ያደርጋል ፍራንክ ማለት ነው። ሶስተኛ ደግሞ የሆነ ነገር ራሱ ችግር ላይ ሆናችሁ ራሱ ችግር ላይ ነው አይ ፍራንክ እያደረገችኝ ብለው ሊያስቡ ይችላሉ ማለት ነው። ስለዚህ ሶስት ነገሮችን ያሳጣናል ማለት ነው ፍራንክ ማድረግ። ፍራንክ በነገራችን ላይ ሳቅ አለው ጨዋታ አለው እያልን ግን ብዙ ችግሮችንና መዘዞችን ይዞ ይመጣል። ለምሳሌ ድንገት አረቦቻችን ጥለውነ ነው ብለን ብናስብ አረቦቻችን በጣሉነ ሰዓት ያለነው ሰው ሀገር ነው። አረቦቻችን ድንገት ቢጥሉነ እዛ ቦታ ላይ እንደዚህ ነው ብለን ለማለት እምነት ሊኖራቸው አይችልም። አይ ፍራንክ ነው እያሉ ብንምል እንኳ ራሱ የእውነት አይመስላቸው ነው። ስለዚህ ፍራንክ ብዙ ችግሮችን ያስከትላሉ ማለት ነው። እና ፍራንክ ጥሩ እንደማልሆነ አዎ በደንብ ነው። አንደኛው ውሸት እንድንዋሽ ማለት እግዚአብሔር በቃ ያኔ እውነቴን ነው እኮ እንደዚህ እውነት ማለት በነገራችን ላይ ማላ እኮ ነው። ግን ብዙ ሰዎች እውነት ማለት እውነት ማላ አይመስላቸውም። እውነት እኮ እውነት ነው። እውነት እስከሆነ ድረስ ማላ ነው ማለት ነው። ስለዚህ ፍራንክ ጥሩ እንደማልሆነ ገብቶኛል እና ዛሬ የመጣሁበት ምክንያት ይሄ ነው። ሁለተኛው ደግሞ አመስጋኝ ነን የምንለው እንዴት ነው? ሁላችንም በየሃይማኖታችን አመስጋኝ ነን አይደለም? እግዚአብሔር ይመስገን እንላለን። እግዚአብሔር ይመስገን የምንልበት ምንድን ነው ምክንያቱ ይላል። ይሄ ለእናንተ ጥያቄ ይሆንላችሁ ማለት ነው። በነገራችን ላይ ብዙ ሰዎች እና ብዙ ጊዜ ሳናውቅ እግዚአብሔር ይመስገን እንላለን። ግን እግዚአብሔር ይመስገን የምንልበት ምክንያቶች እኮ ብዙ አሉ። በነገራችን ላይ እግር እጅ ይዘን ጤነኛ ሆነን ጠዋት ተነስተን ለስራ ተሰማርተን ተመልሰን ደግሞ ወደ ቤታችን ስንገባ በሰላም በፍቅር ወደ ቤታችን ገብተን ዋነኛው ነገር እግዚአብሔር ይመስገን እንላለን። ዋነኛው ነገር ግን አንዳንድ ሰዎች ረዳ መውጣት መግባት ምንድን በህይወት የተለወጠ ነገር አለ ብለን ብዙ ጊዜ የምናማር ሰዎች አለ። ግን እኮ ከኛ በታይ ስንት አሉ ማውራት እየፈለጉ አለማውራት፣ መናገር እየፈለጉ አለመናገር፣ ማየት እየፈለጉ አለማየት፣ መስማት እየፈለጉ አለመስማት። አስቡት እንግዲህ ይህ ሁላ የጎደላቸው ስንት ወይኔ መስማት በቻልኩ፣ ወይኔ መናገር በቻልኩ፣ ወይኔ አይኔ ቢያይልኝ እንዴት በተመኘው ብሎ የሚያስብ ብዙ ሰው አለ። በነገራችን ላይ አንድ ገጠመኝ ልንገራችሁ። አንዲት ትልቅ ሴትዮ ናትና በጣም በጠና ታመመች። ሴትዮዋ ማለት ነው። በጣም ታማ ልጆች የሏት። እኔም እኮ ልጅ ቢኖረኝ እንደዚህ ያስታሙኝ ነበር እያለች ታስባለች። በውስጧ ብዙ ነገሮችን ታስባለች። እኔ ጤነኛ ብሆን እኮ እኔም እኮ በቃ እንደዚህ ያደርግ ነበር። ሰው ቤተ ክርስቲያን ለባብሶ ሲሄድ በጣም ትቀና ነበረ። ወይም እንደዚህ ብዬ ተነስቼ ቤተ ክርስቲያን መሄድ ይችል ነበር እኮ ጤና ቢሰጠኝ። ከዛ አንድ አባት ወደ ቤቶቿ ይመጣሉ። ወደ ቤቷ መጥተው ምን አሏት?
እንደው እግዚአብሔር አምላክ ምህረት አውርዶ ከበሽታሽ ቢያላቅሽ ወደፊት ምን ማድረግ ትፈልጊያለሽ አላት። አይ እኔ እንኳን እንደው ምንም አልፈልግም፣ እንደው ወደ ገዳም ገብቼ እግዚአብሔርን ማመስገን እግዚአብሔርን ተንበርክኬ መለመን ነው የምፈልገው አለች። ከዛ ይሄን ነው የምትፈልጊው? አይ እንደው ንብረት ቢሰጥሽ ንብረትሽ ምን ማድረግ ነበር የምትፈልጊው? ሀብታም ቢያረገሽ ልጅ ቢሰጥሽ ምን ማድረግ ነበር የምትፈልጊው አለ። ልጆችን ፍርሃ እግዚአብሔርን እያስተማርኩ በስርዓት እንዲያድጉ ትላልቅ ሰዎችን እንዲያከብሩ ቤተ ክርስቲያን እየሄዱ እንዲሳለሙ እግዚአብሔርን እንዲያመሰግኑ ነበር የማረገው። ያኔ በስነ ስርዓት እግዚአብሔርን እየፈሩ እንዲያድጉ ነበር የማረጋቸው። ልጅ ቢኖረኝ ግን ምንም ዋጋ የለውም፣ ልጅ የለውም፣ እኔ ደካማ ባለቤቴ ደካማ ነው ትላለች። ከዛ ይህን ብሏት ያነ ሰውዬ እንደ መልእክተኛ ሆኗት ነው የነገራት። ግን እግዚአብሔር በልቦናው አድሮ ልጆች ሰጣት። አያችሁ አንዳንድ ሰዎች የሆነ ነገር ቢያረግልን ንብረት ቢሰጠኝ ለዚህ ብዬ ሄጄ በተዝናናው መኪና በገዛው በቃ ቤት በሰራው በቃ ፎቅ በገነባው ብለን ነው የምናስበው። አያችሁ የድሮ ሰዎች ምን አይነት ብልሆችና ምን አይነት ትህትና ያላቸው ሰዎች ናቸው፣ የድሮ ሰዎች ማለት ነው። ምክንያቱም እኛ ሄጄ ዘንጬ ጓደኞች ጋር በሽታ ራሱ ታምን በበሽታዬ ብድን እንደ ጓደኞች ዘልዬ ጨፍሬ ዘንጬ መኖር በፈለግኩ ብለን ነው የምናስበው። ግን ዋናው ነገር እኛ ምን ያህል ለእግዚአብሔር መስዋዕት እንከፍላለን ነው። እግዚአብሔርን ለማመስገን ግዴታ ንብረት ስላለን ጤና ስላለን ብቻ አይደለም። እግዚአብሔርን ጤና ኖረንም አልኖረም ሁሌም አመስጋኝ እንሁን። ሁሌም እግዚአብሔርን ስናመሰግን ስንል መልካም ነገሮችን እናገኛለን። ስለዚህ አመስጋኝ እንሁን እላለሁኝ ማለት ነው። እና የመሰነባበቻ አንድ መዝሙር ልዘምርላችሁና እሰናበታችኋለሁ ማለት ነው። ግን ልብ ብላችሁ የምታዳምጡትና የምትሉን ነገር ቢኖር ሁሌም አመስጋኝ ሁኑ። ሁሌም እግዚአብሔርን ለማመስገን የተጋችሁ የነቃችሁ ሁኑ ማለት ነው። በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ ሥላሴ አክሊለ ጽጌ ማርያም አክሊለ ጽጌ ማርያም ተገሰላ መንግስቱ ለጊዮርጊስ አክሊለ ጽጌ ማርያም አክሊለ ጽጌ ማርያም ተገሰላ መንግስቱ ለጊዮርጊስ ከመበገራ ወርቅ ከመበገራ ወርቅ አክሊለ ጽጌ ስሟ ማርያም ነው። አክሊለ ጽጌ የጌታዬ እናት አክሊለ ጽጌ